ሰላም ጤና ይስጥልን የአዲስ ያት ተመልካቾቻችን ከ6 ወራት በፊት ከቻይና የመጡ ላካር የተባለ የስነ ጥበብ ባለሙያዎች ለዲቦራ ፋውንዴሽን ሰራተኞችና ተማሪዎች ስልጠና መስጠታቸው የሚታወስ ነው። በዛሬው ዝግጅታችን ክፍል 2ን ይዘንላችሁ ቀርበናል። መልካም ቆይታ።上一次呢，我们已经教会了老师关于大气记忆的基本理论，然后让老师深刻知道了。በድጋሚ አዲስ አበባ በመምጣቴ በጣም ደስተኛ ነኝ። ልጆቹን 80 ሊከር አርት የተባለ የስነ ጥበብ ስራ አሰልጥነናል። በዚህ መሰረታዊ የሆነ ስልጠና አግኝተዋል። በዚህ ሁለተኛው ዙር ደግሞ ችሎታቸውን ወደ አንድ ደረጃ ከፍ የሚያደርጉበትን ስልጠና እየሰጠናቸው እንገኛለን። እንዲሁም ለማርች ወር የሚከበረው ማርች ዊዝ ዲቦራ የሚሆኑ ዝግጅቶችን እያዘጋጀን እንገኛለን። ሊከር አርትን ለማስተማር ከዲቦራ ፋውንዴሽን ጋር ስምምነት አለን። እኛ ጋር የሚገኙ 10 የሚሆኑ የሊከር አርት አሰልጣኞች አሉን። ከዚህ ቀደም ክረምት ላይ ይህን ስልጠና ወስደን ነበረ። ይህን ስልጠና በሚወስድበት ጊዜ ባለፉት ከመጀመሪያ ጀምረን ስራቸው ዛሬ ደግሞ የሚያረጉ ስልጠና በፊታችን ማርች ዲቦራ በዓል እናከብራለን። ዓለም አቀፍ የዳውን ሲንድሮም እናከብራለን ማለት ነው። ይህን አስመልክቶ ደግሞ እንግዲህ ከቻይና ሀገር መጥተው ለእኛ ትሬኒንግ እየሰጡ የሚገኙ አሉ ማለት ነው። እነሱ ደግሞ የሚያሳዩ እንግዲህ በቻይና ሀገር የሚገኝ ካልቸር ነው ማለት ነው። ይህ ካልቸር ደግሞ በእቃዎች ላይ የምንሰጣቸው ዲዛይኖች እና ወደኛ ባህል ደግሞ አምጥተን የቡና ሰኒዎች፣ የሻይ ስኒዎችን እነሱ ላይ ይህንን ዲዛይን እንድናወጣ ነው ትሬኒንግ እየሰጡ ነው ያለ ማለት ነው። ይህን ከጨረስን በኋላ ደግሞ እንግዲህ በፊታችን ለሚመጣው ለማርች ዊዝ ዲቦራ ኤግዚቢሽን ላይ የሚቀርብ ነው። የሳይንስኛ ክህሎት በጣም አሪፍ ነው። ስትሆነው የእጅ ስራ ስለሆነ በእጅ ስራ ማለት ሆነ እጅ ስራ እየሰራን ስታናው ተኮሩ የእጅ ስራ ነው። የእጅ ስራ ሲባል በእጅ የሚሰራ ምናምን ነገሮች በእጅ እንሰራለን ማለት ነው። አሁን ለምሳሌ ብዙን በስኒ ነው ስኒ ክርስ እየሰራን በስኒ ክርስ እየሰራን ክርስ እየሰራ እየገባን የሰነንተኩት ማለት ነው። አዎ የባለፈው ስልጠና ላይ ጅማሬም ስለሆነ ትምህርት አገኝተንበታል፣ ግን ይቀር ስለነበረ አሁን ስልጠናው አሁን ቀጥለናል። ያውኑ ደግሞ ሞር በጣም እየተማርንበት ነው። በጣም ደስ ይላል። ቻይናዎቹ ያመጡት የሀገራቸውን ካልቸር ነው ያመጡት። ኢትዮጵያ ውስጥ ብዙም አልተለመደም፣ ግን አሁን እኛ ተምሬን ፕሮዳክቱን ብናገኝ ለኢትዮጵያ በጣም አስፈላጊ ነገር ነው። ሞር ደግሞ ለልጆቻችን እኛ ተምሬ ልጆቻችን ብናስተምራቸው ገቢ ያገኙበታል፣ ራሳቸውን ያስተዳደሩበታል ብለን እናስባለን። In this time, we make a new plan for the upgrade the skills. Let the liquor handicraft can much more faster finished by our teacher. So we use ዳውን ሲንድሮም ጋር ለሚኖሩ ልጆች ይህንን ስልጠና በመስጠት እንደ ማንኛውም ሰው ራሳቸውን በስራ የሚቀይሩበትን ብቁ ዜጋ የማድረግ ራዕይም አለን። እስካሁን በቻይናና በጣሊያን የዚህን ኤግዚቢሽን በማቅረብ በዓለም ላይ ተደራሽ ለመሆን እየሰራ እንገኛለን። So we believe that we can finish all the 100 handcraft before the March 20th in this year. የባለፈው ስልጠና ከመጀመሪያው ጀምረን መቀባትን ተምረናል። ማለት የባለፈው እንግዲህ እያንዳንዱ የምንቀባው ሌየር አለው። አንዱ ካፕስ ብቁ ነው እንዲወጣ የሚወስደው ጊዜ አለ። ያን ጊዜ ደግሞ ለረጅም ጊዜ አንዱ ፐርፌክት ነው የሚወጣው ማለት ነው፣ ለግብይት የሚወጣው። አሁን ላይ ግን በፊታችን ለሚመጣው ለማርች ዊዝ ዲቦራ ግብይት ተብሎ
ቶሎ ደርቆ ቶሎ ይህን ነገር አፋጥነው በኤግዚቢሽን የሚቀርቡ እቃዎችን ደግሞ ግብአቶች እንዲቀርቡ ተብሎ የሚያስፈልጉ ግብአቶችን ይዘው ለመጡ ማለት ነው። የዛሬው ስልጠና ቻይኖቹ ሙሉ ፕሮዳክቱን ከሀገራቸው ነው ይዘው የመጡት። በደንብ ነው እያስተማሩን ያሉት። በጣም ትምህርት አገኝተንበታል። በጣም አስተማሪ ነገር ነው። ዲዛይኑ የተለያየ ዲዛይን ነው የሚያስተምሩት። ዲዛይኑ በጣም የሚያማምር ነውና ብንቀጥልና ከዚህ በላይ ብንማር በጣም ለሀገራችን አስፈላጊ ነው፣ ለልጆቻችንም በጣም አስፈላጊ ነው ብዬ አስባለሁ። እኔም ትምህርት አገኝተንበታለሁ። በጣም ስልጠናው በጣም አሪፍ ነው፣ አስተማሪ ነው፣ የሚያበረታታ ደስ የሚል የበፊቱ ሃንድክራፍት፣ ከስተመር ሰርቪስ፣ ጋርዲንግ፣ ላይፍ ስኪል ዛሬ ደግሞ እየተለጠነ ከተማራ ጀምሮ የካፕ ስቴፕ ምን ማድረግ እንዳለብንና ኤክስትራ እንዳደረጋችሁ We have two aims. The first aim is about that we will finish 100 Laker handicrafts before the World Down Syndrome Day. እኛ ሁለት አይነት ዓላማዎች አሉን። አንደኛው 100 የሚሆኑ የእጅ ስራ ውጤቶችን በማምረት በዓለም አቀፍ ደረጃ በሚከበረው የዓለም የዳውን ሲንድሮም ቀን ለጨረታ ማቅረብ ነው። ሁለተኛው ዓላማችን ደግሞ የተሰሩ የእጅ ስራዎችን ለሚከበረው ቀን ሰዎች እንዲመለከቱት ማድረግ ነው። So we want many people can join us and let our goals to know by many people in the worldwide. አፍሪካ ለይዘኛ ይሰጣልና እንደዛ እንደመሆኑ መጠን ለሀገራችን የሚጠቅሙ ብዙ አይነት ጥቅም አለ። ለምሳሌ እንደ ካልቸር እና የሆነ ካልቸር አለን፣ የተለያዩ ነገሮች አሉ እና በዛ ላይ ይሄ ውበቱ ጠበቀ በጣም የሚያምር አድርገሽ የሚያደርግ ዕቃ ቴክስቸር ነው እና ይሄን አድርገን ደስ በሚል ሁኔታ ባህላችን ለማጠናከር ለሚጠቅመን እና ዲዛይኖች ላይ ቴክስቸር የሚሰራው የፈለገው ዲዛይን መስራት ይችላል። ግዴታ ያለው ብቻ ሳይሆን ብቻ ግን ያኛው ቴክስቸር በመጠቀም ፕሮዳክቱን በመጠቀም የተለያዩ ዲዛይን ሰርተን ቅደም ተከተል አሪፍ የሆነ ዲዛይን በጣም ብሰራ ለሀገራችን በጣም ሀገራችን እድገትም ላይ ስለሆነች ይሄ እንደዚህ ያን ነገሮች በጣም አስፈላጊ ነው ለሀገራችን። አርት ላይ ላሉት በተለይ ደግሞ ዲዛይኑ በጣም የሚያማምሩ ነገር ናቸው። ባይለመድም በእኛ ብንለመድ ግን በጣም የሚጠቅም ነገር ነው። ፕሮዳክቱም ትንሽ ለማግኘት ችግርም ቢሆን እንትኑ ቢለመድ አርቱ ወደ እኛ ሀገር ቢለመድ እና ፕሮዳክቱም ወደ ሀገራችን ውስጥ ቢገባ እኔ በጣም ይጠቅመናል ብዬ አስባለሁ። በግላስ ላይ የዲቴል ቀለሙን እዛ ላይ አደባልቅ ነው። ከዛ በኋላ ደግሞ በካፕ ላይ እንቀባለን። ከዛ ደግሞ የተማሩ ማለት ያስረዱን የነበረው ጠቅላላ በደብተራችን ላይ ስም ጽፎ ነበር። Let more and more people, maybe with some disease or some, we hope. የወደፊት እቅዳችን በዚያ ያሉ ሰዎች ላይ በተለይ የኦቲዝምና የዳውን ሲንድሮም ያለባቸው ልጆች ማስተማር ነው። ከዲቦራ ፋውንዴሽን ባሻገር ምርቶቻችንን ለበርካታ ዜጎች እንዲዳረስ እንሰራለን። የቻይና እጅ ስራ ባለሙያዎች ከዲቦራ ፋውንዴሽን ጋር በመተባበር የልጆችን የስራ ፈጠራ ሙያ ከፍ በማድረግ የራሳቸውን ስራ የሚፈጥሩ እንዲሆኑ አልመናል። Combining the warmth of humanitarian care and the power of civilizational exchange. ማስተላለፍ የሚፈልገው መልእክት ነው። በሀገራችን ላይ እነዚህ
መስኖችን ሻይ አንዳንድ እንደዚህ ወለድ ውስጥ የሚጠቀማቸው ካፕሶችን የሚያመርቱ ድርጅቶች እነዚህ ፕሮዳክቶች ተጠቅመው ዲዛይን እንዲያወጡ እመክራለሁ። ደግሞ ልጆቻችንን እነዚህ ቀጥራዎችን እያሰለጠን ነው። ልጆቻችንም እንዲቀጥሯቸው በዚህ ውስጥ እንዲያካትቱ እመክራለሁ። የሳዩ በጣም አሪፍ ነው። የአረፎም በጣም አሪፍ ያርፋል። የሳዩ ግን መፈክፈክ ምናምን ያለው መፈክፈክ ገና መክፋት ምናምን ያለው ያን ነገር ነው ያለቅ ነው ማለት ነው። አዲስ ሕይወት በዚህ አላበቃም። ተመልሰን ስንገናኝ በቅምሻ ፕሮግራማችን የቆሽት ካንሰር ወይም ፓንክሪያቲክ ካንሰር እንመለከታለን። ቆሽት እንግዲህ የምንለው በሰውነታችን ክፍል ውስጥ በአማርኛ ጣፊያ የምንለው ሲሆን ከጨጓራችን አጠገብና አካባቢ የሚገኝ በጣም ትልቅ ስራ ለሰውነታችን የሚሰራ ዋና ስራዎቹን በሁለት መልኩ ማየት ይቻላል። አንዱ የሆርሞን ስራ ሲሆን ሆርሞን ያመነጫል። የሚያመነጨው ሆርሞን ኢንሱሊን እና ግሉካጎን የሚባሉ ሆርሞኖችን ያመነጫል። እነኚህም የሰውነታችንን የስኳር መጠን ለመቆጣጠር የሚጠቅም ስራ ነው የሚሰራው። ሌላኛውና ዋና ተግባሩ ደግሞ በሰውነታችን ውስጥ የምንመገበው የምግብ አይነቶች የፕሮቲን የኃይል ሰጪ ምግብ ማለት ነው። የኃይል ሰጪ ምግብና የስብ ምግብን ዳይጀስት ወይም የማላም እንቅስቃሴ የሚያደርግ ትልቅ የሰውነታችን ክፍል ነው። የተለያዩ ኢንዛይሞችን በማመንጨት ማለት ነው። ይህ ነው ስራው እና ይህ ጣፊያ ወይም ፓንክሪያስ የምንለው በተለያዩ ችግሮች ሊጎዳ ይችላል። አንዱ አኪዩት ፓንክሪያታይተስ የምንለው ነው፣ ኢንፍላሜሽን ወይም በሚጎዳበት ጊዜ ነው። ሌላው ደግሞ የካንሰር ችግር ነው። ይህ የጣፊያ ካንሰር በዓለማችን ላይ በአሁኑ ሰዓት በከፍተኛ ሁኔታ እየጨመረ ያለ እና በገዳይነቱ ካሉት ካንሰሮች ከ3 እስከ 6ኛ ደረጃ ድረስ ያለ በጣም ትልቅ ከፍተኛ ጫና ያለው የካንሰር በሽታ ነው። በወንዶች ከሴቶች ላይ በወንዶች በጣም የበዛ ቁጥር አለው። ሕክምናውንም ለመቆጣጠር በጣም አስቸጋሪ የሆነበት ነው። አንደኛ በሚከሰትበት ጊዜ የተከሰተ ጊዜ አንደኛ አድቫንስድ ሆኖ ወይም በአንድ ጊዜ ተሰራጭቶ የመታየት ሁኔታ ነው ያለው። የመግደል አጋጣሚው በጣም ከፍ ያለ ነው። አጋላጭ ሁኔታዎች የምንለው በአብዛኛው ይሄ ነው የሚያመጣው ብለን ኮዙን ለመናገር አስቸጋሪ ነው። ነገር ግን የሚያባብሱት ወይም ነገሮች አሉ። ለምሳሌ አንዱና ትልቁ የሲጋራ ማጨስ ነው። የሲጋራ ማጨስ የመወፈር ከፍተኛ ውፍረት ወይም ኦቤሲቲ የምንለው ነው። እንዲሁም ደግሞ የስኳር በሽታ ከሚያጋልጡት ነገሮች አንዱ ነው። የክሮኒክ ፓንክሪያታይተስ የምንለው ፓንክሪያስ በተለያዩ ጊዜ በመጎዳት በአልኮልም ሆነ በምናምን እሱም አንዱ አጋላጭ ነው እና የዘር አጋላጭነት አለው እና ለመከላከል ከተፈለገ ከነዚህ ነገሮች በመራቅና በመቆጣጠር በተወሰነ ደረጃ ለመከላከል ይቻላል እንጂ ሙሉ ለሙሉ ለመከላከል የሚቻልበት ነገር የለው። ይሄ ነው የምንለው ስክሪን አድርገን እንደ ሌሎቹ ካንሰር አስቀድሞ ከመከሰቱ በፊት ለመቋቋም በጣም አስቸጋሪ ነው። ምልክቶቹ የፓንክሪያስ ወይም የጣፊያ ካንሰር ምልክቶቹ እንግዲህ በአብዛኛው ህመሙ ቀስ እያለ ነው። በወራት ጊዜ ውስጥ አርጎ አጣድፎ ወዲያውኑ የመግደል አጋጣሚ ነው ያለው። አይን ቢጫ ይሆናል፣ ሽንት ቢጫ ይሆናል። ከፍተኛ የሰውነት መክሳት እንዲሁም ትኩሳት ከሚታይባቸው ምልክቶች አንዱ ናቸው። ምርመራውን ለማድረግ ከደም ምርመራ ጀምሮ እስከ ትልቅ እስከ ሲቲ ስካን ድረስ ያስኬዳል። ሲቲ ስካን ምርመራውን ማወቅ ይቻላል። ምርመራው ከታወቀ በኋላ እንግዲህ ህክምና ሂደቱ አማራጮች አሉት። ዋናውና ትልቁ የህክምና
እንትን ሰርጀሪ ነው። ሰርጀሪ ወይም የቀዶ ጥገና ነው። ነገር ግን በአብዛኛው ካንሰሩ ከተዛመተ በኋላ ስለሚገኝ 85% በላይ ስለሚገኝ የቀዶ ሕክምናውም ያን ያህል አጥጋቢ ላይሆን ይችላል። ነገር ግን አጥጋቢ ከሆኑት ሕክምናዎች ውስጥ ዋናው የቀዶ ሕክምና ነው። ሌሎች ሕክምናዎች የኬሞቴራፒ እና የሬዲዮቴራፒ ሕክምናዎች አሉ። እነሱ ኪውር የማድረግ የማዳን አቅም የላቸው። የማዳን አቅም ያለው የቀዶ ጥገና ሕክምና ብቻ ነው፣ ቶሎ ከመጡ ማለት ነው። እንግዲህ ወንዶች ብዙ የሚጋለጡባቸው ነገሮች አሉ። አንዱ ሲጋራ ማጨስ ነው። ሌላው አብዛኛው እስካሁን ያው ኤፒዲሚዮሎጂካል ስተዲ ነው፣ ወንዶች ላይ ነው በብዛት የሚከሰተው። እድሜ ክልሉም በወጣቶች ላይ የለም። ከ55 እስከ 75 ዓመት ባሉት ጊዜ ውስጥ ነው የሚከሰተው። አስቀድሞ መከላከል የምንችላቸው ካንሰሮች አሉ። ለምሳሌ ይሄ የአንጀት ካንሰር የምንለው ነው፣ የኮሎሬክታል ካንሰር። እሱ በከፍተኛ ሁኔታ ከዚህም በበለጠ ኮመን የሆነ ወይም የሚታወቅ በሽታ ነው። እሱን ስክሪን በማድረግ በኮሎኖስኮፒ ማለት ነው 50 ዓመት ከሞላው አንድ ሰው አንዴ ኮሎኖስኮፒ ይታያል። ሌሎች ምልክቶችም ከታዩ በኮሎኖስኮፒ ታይቶ ፖሊፕ የሚባለው ስቴት ላይ ካለ ከፖሊፕ በኋላ ነው ወደ ካንሰር የሚቀየረው ያኛው እና ያን ደረጃ ላይ ሲደርስ አስቀድሞ ሰርጀሪ ከተስተካከለ ካንሰሩ ከመከሰት እንከለከለዋለን ማለት ነው። በፓንክሪያስ ወይም በቆሽት ካንሰር ላይ ግን ይህ ነገር ማድረግ አይቻልም። ቆሽት ካንሰር ሲጀምር አይታወቅም ምልክቱ በታየ ጊዜ በአብዛኛው ተዛምቷል ማለት ነው። ወደ ጉበት ይዛመታል፣ ወደ አካባቢው ያሉ ወደ ስቶማክ ወይም አንጀት፣ ትልቁ አንጀት አካባቢ በጣም ይዛመታል እና ወደ ሌሎቹ በደም ይሰራጫል። ጣፊያ ኢቭን ከኦፕራሲዮን በኋላ ሰርቫይቫል የምንለው አለ፣ የመኖር ቻንሳቸው በአጠቃላይ 5 ዓመት የመቆየት እድላቸው ከመቶ ውስጥ 5% ብቻ ነው። ኢቭን ከኦፕራሲዮን በኋላ ራሱ ባይሰራጭ የመግደል አቅሙ በጣም ከፍተኛ ነው። ከ3 ወር እስከ 6 ወር ድረስ ነው የሚቆዩት ብዙ ጊዜ ከህመሙ በኋላ። አንዳንድ ጊዜ እርሊ ከመጡ ወይም ሰርቫይቫል ቻንሱ የኪውር ወይም የመዳን ሰርቫይቫል ቻንሱ ኦንሊ ሰርጀሪ ብቻ። አመጋገብ እንግዲህ ቅባት ያለው ምግብ ኦቤሲቲ የምንለው ይሄ የሚያወፍሩ ነገሮችን መጠቀም፣ እንቅስቃሴ ማድረግ፣ ኤክሰርሳይዝ ማድረግ፣ ሲጋራ ለማጨስ፣ አልኮል አለመጠጣት፣ እነዚህ ናቸው። ያው እንግዲህ አንዱ የሚያጋልጠው እድሜ ነው። አመጋገብ፣ ስብ ያላቸው ምግቦች፣ ውፍረት መቀነስ፣ እነዚህ ጥሩ ናቸው፣ ጠቃሚ ናቸው ይላሉ። ውድ ተመልካቾቻችን የዛሬው የአዲስ ሕይወት ዝግጅታችን ይህንን ይመስል ነበር። በቀጣይ ሳምንት በሌላ ዝግጅት እስከምንገናኝ መልካም ሳምንት።